እስኪው በሆነች ቀዳዳ ብቻ የሆነች ቀዳዳ ካገኘ እርግጠኛ ነኝ ተንደርድሮ አዲስ አበባ ከች ነው የሚለው 4 ኪሎ እናገኘዋለን። ጥንጥዬ ቀዳዳ ካገኘ ማለት ነው አሁን። ምክንያቱም ሁሉም ጥርሳቸውን ነክሰውበታል። አያችሁ እንዲህ ነው ይሄ ጃውሳ የሚባለው በጣም የጨካኞች ስብስብ ነው። የጨካኞች እስክንድር ነጋ እንግዲህ ተርቧል፣ ተጠምቷል፣ ሸበጣማ አድርጓል፣ ቁንጣ ለብሷል፣ ያልሆነው ነገር የለም። እስኪው ይሄን ሁሉ ዋጋ እየከፈለ ማለት ነው አሜሪካ ላሉት ይሄን ሁሉ ዋጋ እየከፈለ አስወግዱት እየተባለ በጣም ያሳዝናል። ከዚህ በኋላ በየትኛው ሁኔታ ውስጥ ያለ የአማራ ትግል ያገባኛል የሚል ሰው ለእንዲህ አይነት ነገር ኤክስኪውዝ ሊኖረው አይገባም። ዳግም መጓተት የሚባል ነገር ውስጥ ለማስከተት የሚደረግ ጥረት ነውር ነው። ኢትስ ቬሪ ፔንፉል። ታሪክ ብቻ አይደለም የሚጠይቀው፣ ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። ሌላ ምንም አማራጭ የለውም። እስክንድር ነጋ በነገራችን ላይ እስክንድርን አንቀሳቀሱትም። አሁን በቃ በዓለም ላይ እንደዛ አይነት ስልጣን ያለው አሜሪካን ሀገር ተወልዶ ፖለቲከኛ ሆኖ ጋዜጠኛ ሆኖ በአራተኛ ክፍል ተማሪዎች የሚመራ ሰው ቢኖር እስክንድር ነጋ ነው። እኔ ማውቀው ማለት ነው። አንዲት የረባሽ ነገር ሰርተው የማያውቁ ሰዎች ናቸው። እነዚህ ሰዎች ናቸው ኢትዮጵያን የምታክል ትልቅ ሀገር እናስተዳደር የሚሉት። አያችሁ እርስ በእርስ መባላት ይዘዋል። እስክንድርን እንዲያደርጉት አንፈልገውም እያለች ነው። በቃ አስወግዱት እያለች ነው። ሌላ ምንም እኮ ነው። ቀጥታ እኮ ነው የምትናገረው። አያችሁ እነዚህ ናቸው እድሉን ቢያገኙ የኢትዮጵያን ሕዝብ ምን ማድረግ እንደሚችሉ ቀድመን አውቀናል። ለዚህ ነው ይታገልናቸው። አሁንም በመቃወም ወደ ሌላኛው ዓለም መሄድ ብቻ ነው። 4 ኪሎ በተአምር መታችሁ ስልጣን አትይዙም። 4 ነጥብ። ታላቁ ሰው ታላቁ እስክንድር ታላቁ ያሉት ሰዎች ሁሉ ዛሬ እስክንድር መወገድ አለበት እያሉ ሁኔታው ሲመቻቻቸው ለ27 ዓመት ቆይቶ ከዛ በኋላ ወደ 5 እና 7 ዓመት ለብቻቸው ሆኖ አሁንም የአማራውን መሬት ለሚጠይቁት ግልጽ የሆነ መስማማት አድርጎ ለአማራ ህዝብ ራሳቸውን አሳይተዋል። በመሰረቱ አሁን የአማራ ፋኖ ህዝባዊ ንቅናቄ የሚባለው ምንድነው ዓላማው የሚለው ባልገባበት የፖሊሲና የስትራቴጂ መምሪያ ኃላፊ ብሉት ምንድነው ፖሊሲ? እስክንድርም ከወያኔ ጊዜ ጀምሮ ንጉስ መሆን ይፈልጋል። ዘመነ ካሴም ከወያኔ ጊዜ ጀምሮ ንጉስ መሆን ይፈልጋል። አያችሁ እነዚህ እብሪተኞች ንጉስ ነው መሆን የሚፈልጉት። ጠቅላይ ሚኒስትር ፕሬዝዳንት መሆን አይፈልጉም እኮ። በቃ የምታያቸው የእነሱን ፎቶግራፎች ዝም ብላችሁ ፈልጋችሁ ብታዩ ካባ አድርገው እዚህ ላይ ዘውድ አድርገው ምናምን ነው የምታዩቸው። በጣም ሲበዛ ቅዠታሞች ናቸው። አስመራ ተኩኖ አይደለም አዲስ አበባ ሆነ አትነክሳቱ። አዲስ አበባ ሆነ የአስመራን ተው። የአስመራ ጉዳይ አሁን ኢትዮጵያ እጅ ነው ያለው። ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። አዲስ አበባ ኢትዮጵያ ልማቱም ሰላሙም ቀጥሏል። ከአዲስ አበባ ባሻገር በክልል ከተሞች፣ በዞን ከተሞች፣ በወረዳ ከተሞች እስከ ገጠር ኮሪደር ፕሮጀክት ድረስ ልማቱ እንደቀጠለ ነው። ምንም ማድረግ አይቻልም። ከልማቱ ባሻገር የሰላም ሁኔታ በየዕለቱ በመላው ሀገሪቱ እየተስተካከለ እየመጣ ነው። ይሄን የምነግራችሁ እዚሁ እናት ሀገሬ ኢትዮጵያ ሆኜ ነው። ብታምኑም ባታምኑም አውሮፓም አሜሪካም ያላችሁ በመቃወም ብቻ እድሜያችሁን የምትገፉ ሰዎች ያላችሁ የመጨረሻው እድል አሁንም በመቃወም ወደ ሌላኛው ዓለም መሄድ ብቻ ነው። 4 ኪሎ በተአምር መታችሁ ስልጣን አትይዙም። 4 ነጥብ። ክቡራትና ክቡራን እስኪ አንድ አፍታ እኚህን ወይዘሮ እንስማ። ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። I can say this ይሄን ነው ማለት የምችለው። ከዚህ በኋላ በየትኛው ሁኔታ ውስጥ ያለ የአማራ ትግል ያገባኛል የሚል ሰው ለእንዲህ አይነት ነገር ኤክስኪውዝ ሊኖረው አይገባም። ዳግም መጓተት የሚባል ነገር ውስጥ ለማስከተት የሚደረግ ጥረት ነውር ነው። ኢትስ ቬሪ ፔንፉል። ታሪክ ብቻ አይደለም የሚጠይቀው፣ ህግም ሊጠይቀው ይገባል። ህግ ካላቸው እስክንድር ዛሬ ያደረገው ነገር የክፋት የመጨረሻው ጥግ ነው። ይሄው ነው። አያችሁ ጃውሳ አንድም ቀን አንዲት ኪሎ ሜትር መንገድ ሰርቶ አያውቅም። አንዲት ጤና ጣቢያ ሰርቶ አያውቅም። ምንም አይነት ልማታዊ እንቅስቃሴዎችን ሰርተው አያውቁም። የጃውሳ ደጋፊዎችን የጃውሳ አመራሮች አንድ
በመንግስት ተቋም ውስጥ ተቀጥረው አንዲት የረባሽ ነገር ሰርተው የማያውቁ ሰዎች ናቸው። እነዚህ ሰዎች ናቸው ኢትዮጵያን የምታክል ትልቅ ሀገር እናስተዳደር የሚሉት። አሁን ሴትዮ ምንድን ነው የምትለው? አሜሪካን ሀገር ቁጭ ብላ አያችሁ፣ እርስ በእርስ መባላት ይዘዋል። እስክንድርን እንዲያደርጉት አንፈልገውም እያለች ነው። በቃ አስወግዱት እያለች ነው። ሌላ ምንም እኮ አለው። ቀጥታ እኮ ነው የምትናገረው። አያችሁ፣ እነዚህ ናቸው እድሉን ቢያገኙ የኢትዮጵያን ሕዝብ ምን ማድረግ እንደሚችሉ ቀድመን አውቀናል። ለዚህ ነው ይታገልናችሁ። ዛሬም ነገም እድሜ ልካችሁን ማለት ነው። ስለ እውነት ነው የምነግራችሁ። ስለ ጠቅላይ ሚኒስትር አብይ ብዬ አይደለም ማወራልህ፣ ወይም ስለ ብልጽግና ፓርቲ ብዬ አይደለም ማወራልህ። ስለ ኢትዮጵያ ብዬ ነው ማወራልህ። ዝንተ ዓለም ማለት ነው። እኛ እስካለን ድረስ እዚች ከተማ ስልጣን መታችሁ አትይዙ። ዝንተ ዓለም ነው። አሁን ይሄ ከ5 ዓመት ከ10 ዓመት ጠቅላይ ሚኒስትር አብይ ሲያረጁ ምናምን እሱን ተውት። ዝንተ ዓለም ይሄን ሪዮት ዓለም የምትከተሉ ሰዎች፣ ይሄን የአጥፍቶ መጥፋት ጉዞ የምትከተሉ ሰዎች፣ የራሳችሁን ዜጎች በመጥረቢያ እጅ የምትቆርጡ ሰዎች ማለት ነው። ለሌላው ኢትዮጵያዊ ምን እንደሆናችሁ ቀድመን አውቀናል። ስለዚህ የማይሆን ነገር ነው የገባችሁበት። ትልቁን ተራራ መናድ አትችሉም። ትልቁን ተራራ መግፋት አትችሉም። አያችሁ ክፋታቸው። ይሄ ሰውዬ እስክንድር ነጋ የሚባለው በቃ ምንም ማያውቅ ነው። በቃ የሆነ ጋሪ ተጎታች ግባ የተባለበት ቦታ የሚገባ ነው። ገባላቸው። ጎትተው ምን ብለው እሱም ችግር አለበት፣ እሱም ንጉስ መሆን አለብኝ የሚል አስተሳሰብ ነበረው። ንጉስ ነኝ ይላል። ምንም ማያውቅ የምንለው እኮ ለዚህ ነው። እስክንድር ነጋ አሜሪካ ተማረ፣ ፖለቲከኛ ነው፣ ጋዜጠኛ ነው ምናምን የምትሉ ሰዎች ታሳዝኑኛላችሁ። ፖለቲከኛ፣ ጋዜጠኛ፣ አሜሪካ ነገር የተማረ ምናምን ይሄን ነገር ስታቀናጁት አንድ የሆነ የሚሰጣችሁ ስዕል አለ። ግዙፍ ስዕል መስጠት ነበረበት፣ ግን አይደለም። ታላቁ ሰው፣ ታላቁ እስክንድር፣ ታላቁ ያሉት ሰዎች ሁሉ ዛሬ እስክንድር መወገድ አለበት እያሉ ነው። ምክንያቱም እስክንድር ነጋ በቀደም ጃውሳ እንግዲህ በየ2 ወሩና በአንዳንድ ጊዜ በየ15 ቀኑ ፈርሶ እንደገና ይደራጃል። ልኩን ስናስገባው ብትንትኑን ስናወጣው አንዱ አስመራ ይሆናል፣ አንዱ ጎጃም ጫካ ውስጥ ይሆናል፣ አንዱ ሸዋ ጫካ ውስጥ ሆነው አብዛኞቹ 4ኛ ክፍል ተማሪዎች ናቸው። 4ኛ ክፍል ግሬድ 4 ናቸው አብዛኞቹ። ጃውሳው እንግዲህ በየ15 ቀኑ ነው ራሱን የሚያደራጀው። ይፈርሳል፣ እንደገና ዘመነ ካሴ አስመራ፣ እነማር ውሸት ጎጃም፣ እና አስረስ ጎጃም፣ እነ መከታው ምናምን እዚህ ሸዋ ምናምን ወሎ ምናምን እነ ምሬ የሚባለው የአረቄ ጠማቂ ጭምሮች ማለት ነው አለን ለማለት በየቀኑ ሪፎርም ያደርጋሉ። እንደዚህ እንትናችን አዛዥ ተፈራ ማሞ ይላሉ። ተፈራ ማሞ አልጋ ላይ ነው ያለው፣ ይሄን እናውቃለን። ስለዚህ በሰሞነኛው የጃውሳ አዲስ ሪፎርም መሰረት ለእስክንድር ነጋ የተሰጠው ቦታ ውራ ነው። በቃ የመጨረሻ ማለት ነው። የመጨረሻ በዓለም ላይ እንደዛ አይነት ስልጣን ያለው አሜሪካን ሀገር ተወልዶ ፖለቲከኛ ሆኖ ጋዜጠኛ ሆኖ በ4ኛ ክፍል ተማሪዎች የሚመራ ሰው ቢኖር እስክንድር ነጋ ነው። እኔ ማውቀው ማለት ነው። ደግሞ አለ ይሄን በዓለም ላይ አሜሪካ ተምሮ ኢትዮጵያ ውስጥ ከወያኔ ጊዜ ጀምሮ ጋዜጠኛ ተብሎ ፖለቲከኛ ተብሎ ሲታሰር ሲፈታ የከረመ ሰውዬ ታላቁ እስክንድር የተባለ ሰውዬ እንግዲህ እነ መከታው ምናምን የሚባሉት ስንተኛ ክፍል እንደሆኑ ነገርኳችሁ። ከ4ኛ ክፍል ይዘለሉ አይደሉም። በእነዚህ ሰዎች ነው የተመራ ያለው እስኪው። ስለዚህ ይሄ ሰሞነኛው ስልጣን አይመቸኝም፣ እኔ ፍላጎቴ ንጉስ መሆን ነው፣ ክራውን አድርጌ ዘውድ ደፍቼ መንቀሳቀስ ነው የምፈልገው አለ እስኪው። አልፈልግም አለ። ስለዚህ እስክንድር ክህደት ነው እየፈጸመብን ያለው እያለች ነው ያለችው። ስለዚህ ህግም ካለ ህግም ከሌለ እርምጃ መወሰድ አለበት እያለች ነው አጅሪት አሜሪካ ሆና። እስኪው በሆነች ቀዳዳ ብቻ የሆነች ቀዳዳ ካገኘ እርግጠኛ ነኝ ተንደርድሮ አዲስ አበባ ከች ነው የሚለው 4 ኪሎ እናገኘዋለን። ትንጥዬ ቀዳዳ ካገኘ ማለት ነው አሁን። ምክንያቱም ሁሉም ጥርሳቸውን ነክሰውበታል። አያችሁ፣ እንዲህ ነው ይሄ ጃውሳ የሚባለው። በጣም የጨካኞች ስብስብ ነው። የጨካኞች እስክንድር ነጋ እንግዲህ ተርቧል፣ ተጠምቷል፣ ሸበጣማ አድርጓል፣ ቁንጣ ለብሷል። ያልሆነው ነገር የለም። እስኪው ይህን ሁሉ ዋጋ እየከፈለ ማለት ነው አሜሪካ ላሉት ይህን ሁሉ ዋጋ እየከፈለ አስወግዱት እየተባለ ነው። በጣም ያሳዝናል። እነዚህ ሰዎች በፍጹም አማራን አይወክሉም። እርስ በእርሳቸው ሲጨፋጨፉ፣ እርስ በእርሳቸው ሲገዳደሉ የሰነበቱ ሰዎች ናቸው።
ስለዚህ ጃውሳው አሁን ዘመነ ካሴ ሊቀመንበር፣ መከታ ማሞ ምክትል ሊቀመንበር፣ ተፈራ ማሞ የሰራዊቱ አዛዥ፣ ምንትሶ ምናምን እስክንድር ነጋ ብለው መጨረሻ ላይ ውራ አድርገውታል። በሚቀጥለው ሳምንት ደግሞ አዲስ አደረጃጀት መስርተናል ይላሉ። አዲስ አደረጃጀት እስክንድርም ከወያኔ ጊዜ ጀምሮ ንጉስ መሆን ይፈልጋል። ዘመነ ካሴም ከወያኔ ጊዜ ጀምሮ ንጉስ መሆን ይፈልጋል። አያችሁ፣ እነዚህ እብሪተኞች ንጉስ ነው መሆን የሚፈልጉት። ጠቅላይ ሚኒስትር ፕሬዝዳንት መሆን አይፈልጉም እኮ። በቃ የምታያቸው የእነሱን ፎቶግራፎች ዝም ብላችሁ ፈልጋችሁ ብታዩ ካባ አድርገው እዚህ ላይ ዘውድ አድርገው ምናምን ነው የምታዩቸው። በጣም ሲበዛ ቅዠታሞች ናቸው። ሁኔታው ሲመቻቻቸው ለ27 ዓመት ቆይቶ ከዛ በኋላ ወደ 5 እና 7 ዓመት ለብቻቸው ሆኖ አሁንም የአማራውን መሬት ለሚጠይቁት ግልጽ የሆነ መስማማት አድርጎ ለአማራ ህዝብ ራሳቸውን አሳይተዋል። በመሰረቱ አሁን የአማራ ፋኖ ህዝባዊ ንቅናቄ የሚባለው ምንድነው ዓላማው የሚለው ባልገባበት የፖሊሲና የስትራቴጂ መምሪያ ኃላፊ ብሉት ምንድነው ፖሊሲው? በጣም ሲበዛ ማለት ነው። ስለዚህ አስመራ ሆኖ መንገስ አይቻልም። ለዘመነ ካሴ በግልባጭ አድርሱልኝ። አስመራ ተኩኖ አይደለም አዲስ አበባ ሆነ አትነክሳቱ። አዲስ አበባ ሆነ የአስመራን ተው። የአስመራ ጉዳይ አሁን ኢትዮጵያ እጅ ነው ያለው። አይደለም አስመራ አዲስ አበባ ሆነ መንገስ አትችልም። እስክንድር ነጋም ያለበት ጫካ ሆነ መንገስ አትችልም። አይደለም እዛ አዲስ አበባ መተ መንገስ አትችልም። ያለ አማራጭ ለእስክንድር ነጋ የሰላሙን አማራጭ ተጠቅመ ሳይቀድሙህ ሽሉክ ብለህ መተህ ይኸው በቃኝ ገባኝ እንድትል እንፈልጋለን። ሌላ ምንም አማራጭ የለውም እስክንድር ነጋ። በነገራችን ላይ እስክንድርን አንቀሳቀሱትም። አሁን በቃ አያችሁ፣ ቢያንስ ስልጣኑን ተቀብያለሁ ብሎ ዝም ብሎ አድፍጦ መቀመጥ ሲገባው ምንም ፖለቲከኛ አለመሆኑን፣ ምንም ጋዜጠኛ አለመሆኑን፣ ምንም አለመሆኑ የምትረዱት በዚህ ነው። በጠላቶቹ መሃል ቁጭ ብሎ አልቀበልም ስልጣናቸውን ማለት ይሄው እርምጃ ይወሰድ ህግ ካለ ምናምን ያለች ነው አጅሬ። ይሄ ነው የጃውሳ ስራ። ጃውሳ ይሄ ነው በቃ በአጠቃላይ። ስለዚህ በአውሮፓም በአሜሪካም ላላችሁ ጃውሳዎች ማለት ነው እኛ ይሄው ኢንጆይ ያደረግን ነው። በቃ ዘነጥ ብለን ነው በሀገራችን የምንኖረው። አብዛኛው ኢትዮጵያዊ ገብቶታል። አብዛኛው ኢትዮጵያዊ አይተሃል። ሰሞኑን ጥምቀት በዓል ኢትዮጵያ ውስጥ እንዴት እንደተከበረ ጎዳናዎቹ በጣም ሰፋፊ መንገዶች፣ ብልጽግና ፓርቲ የሰራቸው መንገዶች፣ ወጣቱ፣ አዛውንቱ፣ እናቶች፣ አባቶች ሰብስቦ ታቦት አጅበው ሲሄዱ አይተሃል እንዴት እንደሚያምር። በቃ ከዚህ የሚቀየር ነገር የለም። ይሄን እናስፈዋለን፣ ይሄን እናዳብረዋለን፣ ይሄን እናሻሽለዋለን። ከዛ ውጪ አውሮፓና አሜሪካ ጃውሳ አዲስ አበባ ይገባሉ ለምታስብ ሰውዬ መርድሆን በተደጋጋሚ ፍራሽ ላይ ቁጭ ብለህ ተወጣው። አለቀ። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። የኢትዮጵያ ድምፅን ሰብስክራይብ ያላደረጋችሁ ካላችሁ ብታደርጉ ደስ ይለናል። ካላደረጋችሁ ደግሞ መብታችሁ ነው። ማንንም አስገድደን አናቅም። ሁሉ ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።